ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎችን አስቀድማለን። አብራችሁን ቆዩ። በመጀመሪያው ሩብ ዓመት ከ16000 በላይ የውጭ ዜጎችና ኢትዮጵያውያን በህገ ወጥ መንገድ ድንበር ሲያቋርጡ ተይዘዋል። በዝርዝሩ የምትሰሙት ይሆናል። እንጀራ በሸቀጣ ሸቀጦች ሱቅ መሸጥ ተከልክሏል። ዝርዝር አለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአማራ ክልል ትምህርት ቢሮ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ መወሰኑን በፍጹም ተቀባይነት የሌለው ሲል ተችቷል። በዝርዝሩ የምትሰሙት ይሆናል። በመጀመሪያ ሩብ ዓመት ከ16000 በላይ የውጭ ዜጎችና ኢትዮጵያውያን በህገ ወጥ መንገድ ድንበር ሲያቋርጡ ተያዙ። የኢሚግሬሽን ዜግነት አገልግሎት በ2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ 16465 የውጭና ኢትዮጵያ ዜጎች በህገ ወጥ መንገድ ወደ ኢትዮጵያ ለመግባት ወይም ለመውጣት ሲሞክሩ መያዛቸውን አስታውቋል። ይህ የተገለጸው ትላንት የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎትን የ2018 ዓመተ ምህረት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት በገመገመበት ወቅት መሆኑን ከምክር ቤቱና ከሀገር ውስጥ መገናኛ ብዙሃን የተገኘው መረጃ ያመለክታል። ሪፖርቱን ያቀረቡት የኢሚግሬሽን ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት 3463 የውጭ ዜጎች ወደ ኢትዮጵያ በህገ ወጥ መንገድ ለመግባት ሲሞክሩ በቁጥጥር ስር መዋላቸውን ገልጸዋል። በተጨማሪም 1550 የውጭ ዜጎች ደግሞ ሀገሪቷን በህገ ወጥ መንገድ ለቀው ለመውጣት ሲሞክሩ ተይዘዋል። እንደ ሰላማዊት ገለጻ እስሩ በሩብ ዓመቱ በተከናወነው የድንበር አስተዳደር ስራ አካል ሲሆን ከሀገር ውስጥና ውጭ የሚደረጉ ህገወጥ እንቅስቃሴዎችን ለመግታት የድንበር አስተዳደር ስራ እየተካሄደ መሆኑን አክለዋል። በተጨማሪም ከ10000 በላይ ኢትዮጵያውያን ከሀገሪቷ በህገወጥ መንገድ ለመውጣት ሲሞክሩ መያዛቸውን ገልጸው በዚህም በተጠቀሰው ጊዜ ውስጥ በህገወጥ መንገድ ወደ ሀገሪቱ ለመግባትና ለመውጣት ሲሞክሩ የተያዙ የውጭና ኢትዮጵያ ዜጎች ጠቅላላ ቁጥር 16465 መድረሱን አብራርተዋል። ወይዘሮ ሰላማዊት የውጭም ሆነ ኢትዮጵያ ዜጎች ወደ ኢትዮጵያ ለመግባት ወይም ለመውጣት የህግ ስርዓቶችን መከተል እንዳለባቸው አጽንኦት በመስጠት ህገ ወጥ ጉዞን ለመከላከል ትኩረት ያደረገው የድንበር አስተዳደር ስራ ተጠናክሮ እንደሚቀጥል ተናግረዋል። በተጨማሪም በሩብ ዓመቱ ሐሰተኛ ሰነዶችን በመያዝ ፓስፖርት ለማግኘት የሞከሩ 830 የውጭና የኢትዮጵያ ዜጎች ተይዘው በህግ ተጠያቂ እንደተደረጉ ገልጸዋል። በመጀመሪያ ሩብ ዓመት ውስጥ 545491 ፓስፖርት ለሌላቸው መሰጠቱ እንዲሁም 14818 የኤሌክትሮኒክስ ፓስፖርቶች ለአመልካቾች መሰጠቱን ተገልጿል። እንጀራ በሸቀጣ ሸቀጦች ውስጥ መሸጥ መከልከሉን ባለስልጣኑ አስታወቀ። የአዲስ አበባ ምግብና መድኃኒት ባለስልጣናት የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥን የሚከለክል አዲስ ውሳኔ ማሳለፉን አስታወቀ። የባለስልጣኑ ምክትል ስራ አስኪያጅ አቶ እንጋርቀታ የተለያዩ መርዛማ ነገሮች፣ ሳሙናና ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦ መሸጥ ልክ ባለመሆኑ ለመከልከል መገደዳቸውን ለኤኤምኤን ኤፍኤም 96.3 ሬዲዮ ተናግረዋል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደ ቦታ ብቻ መሆኑን አስረድተዋል። ህብረተሰቡ ለጤናው ጠንቅ መሆኑን ተገንዝቦ ተባባሪ እንዲሆንና ጥቆማም እንዲሰጥ የጠየቁት ምክትል ስራ አስኪያጁ ያልተፈቀደላቸው ነጋዴዎችም ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸው ማስገንዘባቸውን ዘገባው አመልክቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ባወጣው መግለጫ የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ መወሰኑን በፍጹም ተቀባይነት የሌለው ሲል በጽኑ አወገዘ። ምክር ቤቱ የክልሉ ትምህርት ቢሮ በውሳኔው ላይ አፋጣኝ የእርምት እርምጃ እንዲወስድ የጠየቀ ሲሆን ይህ ውሳኔ የሙስሊሙን ማህበረሰብና ተቋማት ባገለገለ መልኩ የተላለፈ ነው ብለዋል። በመግለጫው እንደተመለከትነው ይህ አይነቱ አካሄድ ክልሉ አሁን ከገባበት ውስብስብ ችግሮች በተጨማሪ ሁኔታዎችን ይበልጥ የሚያባብስ መሆኑን ምክር ቤቱ አስጠንቅቀዋል። በተያያዘ ዜና ምክር ቤቱ የትምህርት ሚኒስቴርን በጽኑ ወቅሰዋል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ምክንያት ከ2 ዓመታት በላይ ከትምህርት ገበታ ማገዳቸውን የጠቆመው መግለጫው ትምህርት ሚኒስቴር ተማሪዎች ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲል ከሷል። ኢስላማዊ አለባበስን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን ያሰመረበት ምክር
ምክር ቤቱ የትምህርት ሚኒስቴርና ሌሎች ተቋማት ሙስሊሞችን በአለባበሳቸው ሳቢያ ከትምህርት የማፈናቀል ድርጊቶችን በአስቸኳይ እንዲያቆሙ አሳስበዋል። ጠቅላይ ምክር ቤቱ ለእነዚህ ችግሮች ዘላቂ መፍትሄ የሚፈልግ ኮሚቴ ማቋቋሙንም በመግለጫው አስታውቋል።